አይሾ ስፒድ ማለት አድናቂዎችን ለማዝናናት ማንኛውንም መስዋዕትነት የሚከፍል ሰው ነው። አፍሪካ በነበረው ቆይታም ከሞት ለትንሽ የተረፈባቸው የተለያዩ ክስተቶች ተፈጥረዋል። ለምሳሌ እንኳን የሳፋሪ ቱሩ ላይ ጉማሬ ያባረረው ሲሆን መኪናውን ቶሎ ባይነዱትም መጨረሻቸው ሆኖ ነበር። በዚህ ቪዲዮም ስፒድ አፍሪካ በነበረበት ጊዜ ከሞት ያመለጠባቸውን ሁኔታዎች እናያለን። የኢትዮጵያ ቆይታው ላይም የተፈጠሩ ነገሮችን እነግራችኋለሁ። ላይክ እና ሰብስክራይብ እንዳይረሳ። በመጀመሪያም ግብጽ ላይ ስለተፈጠረው ነገር ልንገራችሁ። ስፒድ ግብጽ በሄደበት ጊዜ አስጎብኚዎቹ አንድ ቦታ እናሳይ ብለው ይወስዱታል። በጊዜውም ስፒድ ተሳስቶ ያልሆነ ቦታ ይረግጥና ይወድቃል። በዚህ ጊዜም እድለኛ ሆኖ ነው እንጂ ከዚህ አንስቶ ወድቆ አይተርፍም ነበር። በመቀጠል ደግሞ ስፒድ በአንበሳ ከመበላት ለትንሽ ተርፏል። ይህ የተፈጠረው የሳፋሪ ስትሪም ባደረገበት ጊዜ ሲሆን በጊዜውም በመኪና አካባቢውን እየጎበኙ ያለ በድንገት መኪናዋ በጭቃ ትያዛለች። ሰዓቱም እየመሸ በመሆኑ ስፒድ በጣም የደነገጠ ሲሆን እዚህ ሴፍ ያልሆነ መኪና ላይም በምሽት መቀመጥ በጣም ከባድ ነው። እዚህ እነ ስፒድ የነበሩበት ቦታ ደግሞ በምሽት ሰዓት ዋነኛው የአንበሶችና የአቦ ሸማኔዎች መቆያ በመሆኑ እነ ስፒድ መፍትሄ ማፈላለግ ጀመሩ። Almost. Keep going. Keep pushing. Shit, bro, and it's getting dark, bro. You're gonna get fucking bitten, bro. Rudy, get off. I think if you get off. This is it. Come on. We did it. Yes. It's you two big. It's these two fat fucks, bro. በመጨረሻም ግን ሁለቱ ቦዲጋርዶች ወርደው ሹፌሩ እንደገና ለመውጣት ሲሞክር በቀላሉ ከጭቃው ወጣ። ይህ ባይሆን ኖሮ ግን ስፒድና ጓደኞቹ የአንበሳ ራት ሆነው ነበር። ቀጣይ የምነግራችሁ ደግሞ ስፒድ በገዛጁ ህይወቱን ሊያጣበት የነበረውን ሁኔታ ነው። ይህ ቦታ የሰይጣን ገንዳ ይባላል። የተለያዩ ጎብኚዎች ሲመጡም እዩዋኙ ቪዲዮና ፎቶ ይቀርጻሉ። ነገር ግን ስፒድ ለየት ያለ ነገር ለማድረግ ያስብና እዚህ የሰይጣን ገንዳ ውስጥ ገብቶ ወደ ጫፍ በመሄድ ህዝቡን ያስገርማል። Let me bring out with me. Woo! Holy crap! This is crazy. This is insane, y'all. We might fall off. I don't think I'm ever doing this again. እንደዚህ አይነት ቦታ ላይ ትንሽ ስህተት ከሰራችሁ 350 ጫማ ወደ ታች የምትወድቁ ሲሆን ታች የሚጠብቃችሁ ደግሞ የተፈለጠ ድንጋይ ነው። ስፒድም ለሰዎች መዝናኛ ብሎ ራሱን አደጋ ውስጥ ከቷል። ቀጣይ የምነግራችሁን ነገር ደግሞ ማናችሁም ልትሞክሩት የማይገባ ድርጊት ነው። ስፒድ ሳውዝ አፍሪካ በነበረበት ጊዜ ወደ አንድ ድሪፍት ማድረጊያ ቦታ ሄዶ ነበር። ይህ ቦታም የተለያዩ ፕሮፌሽናል ሰዎች መኪና ድሪፍት እያደረጉ ትርኢት ያሳዩበታል። ምንም ነገር የማይፈራው ስፒድም ከተመልካችነት አልፎ መኪና ውስጥ ካልገባው አለ። በጊዜውም ስፒድ ሄልሜት እንኳን ሳያደርግ መኪናው ውስጥ በድፍረት ገባ። ከዚህ በኋላም ነበር በጣም አስፈሪው ነገር የሚፈጠረው። ሰውየው ስፒድ ጋር ትንሽ ድሪፍት ካደረገ በኋላ ስፒድን መኪና ውስጥ ይተወውና እሱ ዘሎ ይወጣል። በዚህ ጊዜ መኪናዋ ውስጥ ማንም የሌለ ሲሆን በራሷ ጊዜም ነበር እየተሽከረከረች ያለችው። በድንገትም መኪናዋ አቅጣጫ ብትቀይር ወይንም ብትቆም ስፒድ ከፍተኛ ጉዳት ይደርስበት ነበር። ይህ ሁሉ ግን ቀጣይ ከምነግራችሁ አደጋ ጋር አይወዳደርም። ስፒድ ዓለማችን ላይ በመርዛማነቱ አደገኛ በሆነው እባብ ሊነደፍ ነበር። ይህ የምታዩትም ኪንግ ኮብራ ይባላል። ይህ እንስሳም አንድን ዝሆን ወይንም 20 ሰዎችን በአንድ ልፊያ ብቻ መግደል ይችላል። ፍርሃት ያልፈጠረበት ስፒድም ይህንን አደረገ። የስፒድ ላይቭ ላይ የነበሩ ሰዎችም እባክህ አቁም እያሉ ስፒድን ቢነግሩትም እሱ ግን ሊያርፍ አልቻለም። ከዚህ በኋላም ብላክ ማምባ የተሰኘውን በጣም አደገኛና መርዛማ እባብ ለመንካት ወሰነ። ይህ እባብ ሰዎችን ከ20 እስከ 45 ደቂቃ ባለ ጊዜ ውስጥ መግደል ይችላል። ዓለማችን ላይ ካሉ እባቦች መካከልም በጣም ፈጣን ሲሆኑ በሰዓትም እስከ 12 ማይል ይጓዛሉ። That motherfucker feel damn, he's strong as shit. He got muscle.
Nice. Oh shit, watch out. You're holding the deadly snake in the mouth. Bro. ስፒድን በመጨረሻ ስለ እባቡ ምንነት ስትነግረው በድንጋጤ ይለቀዋል። ከቀናት በኋላ ደግሞ ስፒድ በአድናቂዎቹ ምክንያት ከባድ ጉዳት ሊደርስበት ነበር። ቪዲዮ ላይ እንዳያችሁትም የስፒድ አድናቂዎች በጣም የበዙ ሲሆን ኖርዌይ ላይ የተፈጠረውን ነገርም ሊደግሙት ነበር። ስፒድ ኖርዌይ እያለ አድናቂዎቹ ፀጉሩን እየነጩና እየደበደቡ አሰቃይተውታል። ከዛ ትምህርት የወሰዱት የስፒድ ጋርዶችም ለስፒድ ከፍተኛ ጥበቃ እያደረጉለት ነበር። አሁን ደግሞ ኢትዮጵያ የተፈጠረውን ነገር እንመልከት። ስፒድ ኢትዮጵያ እያለ የአየር መንገድ መለማመጃ ፕሌን ውስጥ ገብቶ ነበር። ይህ ቦታም በእውነት ፕሌን እንዳበረራችሁ እንዲሰማችሁ የሚያደርግ ሲሆን ስፒድም ፕሌኑ እየተከሰከሰ መስሎት በጣም ደንግጦ ነበር። Oh, I did it! I'm flying! You have to reduce the angle because the aircraft is going to stall. Oh, what's going on? You have to push it a little bit downwards. See, now we're at the appropriate speed and you can control 450. You're pushing it too much. በመቀጠል ደግሞ ስፒድ በጉማሬ ከመበላት ለትንሽ አምልጧል። ጉማሬዎች የጫካ ንጉስ ናቸው ቢባል ማካበድ አይሆንም። ተመልክታችሁ ከሆነም በአንድ ንክሻ ትልቅ ሀባብን መቆርጠም ይችላሉ። አንበሶችም ቢሆኑ የጉማሬዎችን ጥንካሬ ስለሚያውቁ በጣም ይፈሯቸዋል። ስፒድም የሳፋሪ ቆይታው ላይ ጉማሬ የተመለከተ ሲሆን በደንብ ቀርቦም አይቶታል። Y'all heard that? Oh shit, it's a hippo over here. Oh god. On my life, it's a hippo. Rudy, come here. Bring me that light. Give me that light. Yeah, right there, right there. Where? Where? Right there, right there, right there. Where? Oh, I see it, I see it, I see it. You get it? Zoom in, zoom in, zoom in. You see that? He's right there. There he is. See it? He's right there, chat. Hey, come here. I got a burger for you. Hey, hippo, come here. Hungry, hungry hippo. I got a beef cheeseburger from Africa for you. He's right there. He's coming. You see him? He keeps peeking his head. Oh, shit. He's eyeing us. Come here, bro. He's so... በጊዜው ጉማሬ ስፒድን እንደ አደጋ ስላላየው ነው እንጂ ስፒድ እንደለመደው ያልሆነ ባህሪ ሊያሳይ ቢሞክር ይህ ሊፈጠር ይችል ነበር። በተጨማሪም ስፒድ የሳፋሪ ቱሩ ላይ ዞን ሊያጠቃው ነበር። Oh, shit. No. What the fuck? ዞኑን መሮጡን አቁሞ ባይመለስ ኑሮ የስፒድ የመጨረሻ ቀን ደርሶ ነበር። ዞኖችም ምንም እንኳን ግዙፍ ቢሆኑም ከምታስቡት በላይ በጣም ፈጣን ናቸው። የነ ስፒድ መኪናም የፈለገ ቢፈጥን እንኳን ከዞኑ ሊያመልጥ አይችልም። ቀጣይ የምነግራችሁ ደግሞ በጣም ከባድ አደጋ ሲሆን ይህ ሰው ባይኖርም የስፒድ ሕይወት አልፎ ነበር። Yo! Get down, put your head down. Wait till it stops. No, yeah, stop. Wait till it stops. Oh, the blade. The blade. Stop. Wait till it stops. You good? I'm way too far. Oh, yo, that blade could have got us, though. Yes. That blade, yo. Chat. That blade could have got us. Yo, bro. You look, he maybe just saved my life right there. Thank you. He probably just saved my life. That blade could have got us. ስፒድም ይህንን ሰው ሕይወቴን አተረፍክልኝ ብሎ በጣም አመስግኖታል። ቀደም ብዬ እንደነገርኳችሁ አይሾ ስፒድ ለአድናቂዎቹ ሲል ማንኛውንም ነገር ያደርጋል። አንድ ቀንም የሳይክል ትርኢት ጋር ሄዶ ይህንን አድርጓል። Oh my god! Oh my god! Oh my god! Oh my goodness! Oh my god! Oh my god! He got me! He hit me! Oh my god! Oh my god! Oh my god! Don't hit me! I swear to God, I'ma sue y'all! Shit! God! Bro! Try to just see that? Oh! Oh my goodness! እነዚህ ሰዎችም የፈለገ ፕሮፌሽናል ቢሆኑም ማንም ሰው ይህን ያክል ድፍረት ኑሮት ሕይወቱን አደጋ ላይ አይጥልም። አሁን ደግሞ ስፒድን ስላባረረው የሙት መንፈስ ልንገራችሁ። ስፒድ የሙት መንፈሶችን ለመጎብኘት ሂዶ ነበር። በጊዜውም መንፈሶቹ የተለያዩ ትርኢቶችን እያሳዩ ነበር። ከቆይታ በኋላም አንዱ መንፈስ ስፒድን ማባረር ይጀምራል። Oh hell no! That's the spirit of death! Hell no! Hey, chill out! Chill out! Chill out! Spirit of death! Spirit of death, I'm sorry! Spirit of death, I'm sorry! Hell no! Move, bitch!
ይህንን ነገርም ብዙ ሰዎች የውሸት ነው እያሉ የነበረ ቢሆንም የአፍሪካ ብዙ አገራት ላይ ግን እንደ ባህል ተደርጎ በየጊዜው ይከበራል። በመቀጠል የምነግራችሁ ነገርም በጣም አስፈሪ ነው። ከፍተኛ ቦታዎችን የምትፈሩ ሰዎችም ባታዩት ይመረጣል። ስፒድ ሳውዝ አፍሪካ በነበረበት ጊዜ ከ100 ጫማ በላይ ርቀት ያለውን ገደል ለመዝለል የወሰነ ሲሆን ስፒድም እንደዚህ አይነት ነገር ሲሞክር የመጀመሪያው አልነበረም። ምክንያቱም ኒውዚላንድ ሄዶ እያለ ይህንን አድርጎ ነበር። ኤዥያ ላይም ይህንን ሞክረዋል። ከቆይታ በኋላም ላስ ቬጋስ ላይ ይህንን አድርገዋል። Nigga, Ronaldo! Am I alive? Oh shit. እስካሁን ያደረጋቸው ፍሪ ፎሎችም ከዚህኛው ጋር የማይገናኙ ሲሆን ስፒድም በጣም ፈቶ ነበር። South Africa. 3, 2, 1. South Africa. South Africa. Speed never dies. ይህም በጣም አስፈሪ የነበረ ሲሆን ስፒድም መሬት ላይ እንደወረደ የሞት አስመስሎ ሰዎችን አስደንግጧል። በመጨረሻ የምነግራችሁ ደግሞ ስፒድ በአቦ ሸማኔ ሊበላ የነበረበትን ሁኔታ ነው። አይሾ ስፒድ ከአቦ ሸማኔ ጋር ሩጫ ለመወዳደር እየተዘጋጀ ነበር። በጊዜውም አቦ ሸማኔዋ በጥፍሯ ፎንጭራ እግሩን አደማችው። ይህ ሁሉ ተፈጥሮ ግን ስፒድ ያልፈራ ሲሆን ሩጫውንም ተወዳደሩ። በመጨረሻም አቦ ሸማኔዋ ያሸነፈች ሲሆን ብዙዎችን ያስገረመው ግን ስፒድ አቦ ሸማኔዋን የተጠጋበት ቅርበት ነው። አቦ ሸማኔዋም በትንሽ ነገር ብትናደድ እንኳን ስፒድ ላይ ጥቃት ታደርስበት ትችላለች። የዛሬው ቪዲዮአችን ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።